የምትይኝ አንቺ? ሂጂ ለሽ አልፈልግም። በጣም ነው የምታስጠይ። በቃ ልቀልኝ ማለት ነው። ጽናት ከቤት ልትወጣ ስትል ሳሮን በሩን እዘጋባታለሁ ተመልሳ እዚህ ቤት እንዳትገባ በማለትም በር ለመዝጋት ስትሄድ አዳልጧት ወደቀች። በወደቀችበትም ትልቅ አደጋ ደረሰባት። ሳሮን አሁን ላይ አልጋ ላይ ተመልሳለች። ተንኮልና ሴራዋን ሁሉ እርግፍ አድርጋ ትተዋለች። ታዲያ መጥፎ ነገርን የምንሰራው ከሆነ መልሶ ለኛ የሚከፍል መሆኑን ከሳሮን መረዳት እንችላለን። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ብዝት ይበልላችሁ። ዛሬም በድጋሚ ተመልሼ መጥቻለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ስል በአክብሮት እጠይቃለሁ። ታዲያ ዛሬ ተመልሼ ስመጣ ጽናት የህይወት መንገድን ይዤላችሁ መጥቻለሁ። ጽናት እንግዲህ ከዚህ ቤት ብወጣ ይሻለኛል፣ እዚህ ቤት አሁንስ በቃኝ ስትል ሳሮን ላይ ጮክ ብላ ተናግራ ነበረ ከቤቱ የወጣችው። ልብሷን ይዛ ፔስታሏን ይዛ ነበረ የወጣችው። ታዲያ ሳሮንም እዚህ ቤት ድጋሚ እንዳትመለስ እጅ ወፍ ዘራሽ በማለትም በሩን እዘጋባታለሁ ስትል ወደ በሩም አመራች። በር ጋም ሳትደርስ ጽናትም ከቤት ሳትወጣ ሳሮን መሀል ላይ አዳልጧት ወደቀች። በወደቀችበትም አደጋ ደረሰባት። ሳሮን አሁን ላይ ያለችበት ሁኔታ ከወገቧ በታች ያለው ሰውነቷ አይንቀሳቀስም፣ መቆምም ሆነ መራመድም አትችልም። ጽናት ግን እጅግ በጣም ተጸጸተች። ይሄን ሁሉ ያደረኩት እኔ ነኝ፣ ሊሂድ ባልልስ ይሄ ሁሉ አይከሰትም ነበረ ትላለች። ታዲያ ሩትም አንቺ ምንም አላደረግሽም፣ የስራዋን ያገኘችው አለቻት። እንደዚህ ማድረግ አልነበረብኝም፣ እኔ ነኝ ጥፋተኛ ትላለች ጽናት በደግነቷ ሁሉንም ነገር ችላ ኖራለች። ነገር ግን ሳሮን ደግሞ ጽናት ላይ ያደረገችው ያለችው ነገር እጅግ በጣም የከፋ ነው። ልጇን ሰርቃባታለች። ልጇ የት እንዳለች እስካሁን አልተገኘችም። ነገር ግን በአንድ በኩል ሳሚ፣ በአንድ በኩል ደግሞ ሂሩት ልጇን እየፈለጉ ይገኛሉ። ሳሚ እንግዲህ ልጅሽን አመጣልሻለሁ ለትንሽ ጊዜ ታገሽኝ ብሏትም ነበረ። ግን ልጇን ሊያመጣላት አልቻለም። አገኘው ስል ትርቃለች፣ አገኘው ሲልም ያስርቁባታልና በዚህ መሀል ልጇን ሊያገኝ አልቻለም። ታዲያ ጽናት እኔ ነኝ ይሄን ሁሉ ያደረኩት ብላ ብትጸጸትም ሩት ደግሞ ምንም አላደረግሽም፣ አንቺ ክፉ ሰው እድሜው ረጅም ነው፣ ምንም አትሆንም ትላለች። ጽናትም መልሳ እንዴ አንቺም ሳሮንን ትጠያታለሽ እንዴ ብላ ጠይቃታለች። ያን በሚያክል ቢላ ወቅታኝ እንዴት ልወዳት እችላለሁ? እንድወዳት አስበሽ ነበር ብላም ጠይቃለች። አይ ቢሆንም በዚህ ልክ አልጠበቅኩም ትላለች ጽናትም። ታዲያ ሩትም ደግሞ እሷ በጣም ክፉ ሰው ነች፣ እንዴትም አድርጌ ልወዳት አልችልም፣ ደግሞ የወጋ ቢረሳ የተወጋ አይረሳም ነው አባባሉ ትላለች። ጽናት ደግሞ አንድ ሰው ቢናገርም ባይናገርም አውቀን እንዳላወቀ ሰምተንም እንዳልሰማ አይተንም እንዳላየ ሆነን ማለፍ መልካም ነው ትላለች። ታዲያ ሩት ደግሞ በጣም ስለተናደደች ያንቺን ማንነት ያወቁ ለታ መሬት ተሰንጥቃ ብትውጠን ይሰኛሉ ብላ ለጽናት ትናገራለች። ጽናት ደነገጠች። እኔም ማላውቀው ማንነት አለኝ ማለት ነው በማለትም መልሳ ጠይቃለች። አንቺም አታቂም አይደለ? አንድ ቀን ታውቂያለሽ፣ ማወቁ አይቀርም ትላለች ሩት። እንግዲህ ሩት እንደዚህ ካለቻት በኋላ ጽናት ሀሳብ ገባት። ምን ማለት ነው? እኔም ማላውቀው የተደበቀ ማንነት፣ ምን አይነት ማንነት አለኝ ትላለች። ታዲያ ሩት አሁን ከቤት ወጥታ አንድ ሰው ስታወራ ናሁም ከኋላዋ ደረሰባት። ምን እያደረግሽ ነው? ከማን ጋር ነው የምታወሪ ብሎ ቢጠይቅም እሷ ደግሞ አብሮ አደጌ ነው የማቀው ሰው ነው ትላለች። ሩት እንግዲህ ተደብቃ ወደ ሳሮን ስራ ቦታ ሄዳ ነበረ። ቢሮ ገብታ ስትፈትሽም ነበረ። የሷ ቢሮ እንዴት ገባች፣ ለምንስ ገባች የሚለው እንግዲህ የሷን መረጃ ለመሰብሰብ ነበረ። ናሆምም ሳታስብ እዛው መጥቶባት ነበረ። እየፈተሸችና እየፈለገች እያለች ናሆም ከኋላ መጣባት። ኬት መጣህ ወንድሜ ስትልም ምን ልትፈልጊ መጣሽ? ምን ልታድርጊ መጣሽ ብሎ ጠየቀ። አይ እኔ እኮ የሆነ ነገር እንዳይጠፋባት ብዬ ደግሞ መታመሟንም በዛው ላሳውቅ ነው የመጣሁት ብላም
ሀሳቡን ታስቀይሳለች። አሁን ምንም አታስመሲ፣ ለምን እንደመጣሽ ተናገሪ ይላታል። ታዲያ ሩት ምንም ልትናገር አልቻለችም። የምትፈልጊውን አገኘሽ ብሎ ቢጠይቃትም አላገኘሁም፣ ግን እንደምታስበው አይደለም ብላ ለናሆም ለማስረዳት ትሞክራለች። ናሆምም በጣም ተናዶ ስለነበረ ተነሽና ውጪ ከዚህ ይላታል። እሷም ተነስታ ወጣች። ሁለቱም ወደ ቤት መጡ ተያይዘው። ታዲያ ለሳሮን ተደውሏት ሁለቱ ቢሮ እንደሄዱ ተነግሯት ነበረ። ሲመጡ አኩርፋን የጠበቀቻቸው። ምን ልታደርጉ ሄዳችሁ? ቢሮዬ ምን ልትሰሩ ሄዳችሁ? ደግሞ ምን ቀራችሁ? ስትልም ጠየቀች። እህቴ አንቺ እንዳሰብሽው አይደለም፣ እንደ ታመምሽ ልናሳውቅና ቢሮሽንም ሰው እንዳይገባ ልንዘጋ ንሄር ነው ብሎ ናሆም ሲላት፣ አዎ እህቴ እንደዛ ነው፣ ወንድሜ እንደነገረሽ ነው ትላለች። ሩት እንግዲህ የጽናትን ልጅ በመፈለግ ትገኛለች። በአንድ በኩል ደግሞ እሱም እየፈለገ ይገኛል ማለት ነው። ማለትም ሳሚ የጽናትን ልጅ እየፈለገ ይገኛል። ታዲያ የተወደዳችሁና የተከበራችሁ ሳሮን አሁን ላይ ምንም ማድረግ አትችልም። በአልጋ ቁራኛ ተይዛለች፣ ታማለች። ህመሟንም እንግዲህ መቆጣጠር አልቻለችም። ከአልጋ ላይ ተነስቼ ቆማለሁ ብላ ስትታገል ከአልጋው ላይ ወድቃ መሬት ተገኘች። አሁንም ተበሳጭታ ስትጮህ ጽናት በሩጫ ትመጣለች። ሳሪ ምን ሆነሽ ነው ብላ ልትይዛትም ጠጋ ስትልባት አትንኪኝ፣ አንቺን በጣም ነው ምጠላሽ፣ ሂጂ ከዚህ ውጪልኝ፣ አይንሽን ላይሽ አልፈልግም በማለትም ታባረራለች። ሳሮን እንግዲህ አሁን ላይ አልጋ ላይ ከተመለሰች ነገሮችን ማካሄድ ካልቻለች የያዘችው ሚስጥር ሁሉ እንደሚወጣባት ታውቃለች። ከዚህ በፊት ጽናትን ለመጉዳት መድኃኒት ብትሰራም የሷ የሰራችው መድኃኒት ጽናትን ሳይሆን ናሆምን ነበር ያገኘው። ታዲያ አሁን ላይ ጽናትን ለመውጋት ሙከራ ብታረግም ከጽናት አልፎ ሩትን ነበር የወጋችው። አሁን ላይ በምንም አይነት መንገድ ጽናትን ልታገኛት አልቻለችም። ልጇን እስከ መስረቅም ደረጃ ብትደርስም ጽናት ግን በየዋህነትና በመልካምነት ስለቀረበቻት በምንም በኩል ልታገኛት አልቻለችም። በዚህም ትበሳጫለች። ላይሽ አልፈልግም፣ ከእንግዲህ በኋላ እንዳላይሽ ሂጂልኝ አንቺ ዘረቢስ በማለትም እንግዲህ በስስ ጎኗ ትመጣባታለች። ጽናት ግን እንዲህ አለችኝ ብላ ልትቀየምም አልቻለችም። በጣም በትዕግስትና በትሁት ነበረ ምታናግራት። ታዲያ ሳሮን መልካም እንዳደረገች ይመስል አሁንም አደባብሳ ጉዳዩን ለማለፍ ትሞክራለች። ጽናት ደግሞ ምንድን ነው እኔም ማላውቀው ነገር በማለትም እየተጨነቀች ትገኛለች። ሳሚ ጽናትን አናገራት። ጽናት እንግዲህ ልጄን አመጣልሻለሁ ብለህኝ ልጄን ሳታመጣ ቆየ ስትልም ጠየቀችው። እሱም መልሶ ትንሽ ታገሽኝ ይላታል። ይሄ አንቺ የምትወጂው ናሆም እኮ አረመኔና ጨካኝ ነው። ከዚህም በፊት ለአንዷ ቀለበት አድርጎ ላሽ ብሎ ጠፋ ሲልም የናሆምን ክፋት ለጽናት ይናገራል። ጽናት ግን ዝም በል፣ ከዚህም በፊት እሱ አግብቷል እያልከኝ ነው ትላለች። አዎ ካላመንሽ ማየት ማመን ነው፣ አንድ ቀን ታያለሽ ይላታል። እሷም መልሳ ውሸትህን ነው፣ እኔ አንተን አላምንህም፣ ዝም በል፣ ናሆም ምንም አያውቅም፣ እሱን በማያውቀው አታስገባው በማለትም እንግዲህ የእሱን ወሬ ልትቀበል አልቻለችም። ታዲያ ሳሮን መድኃኒት ሰዓት ደርሶብሻል፣ መድኃኒት ዋጪ ብላ ጽናት በመልካምነት ውሃ ስትወስድላት ይሄ ሁሉ የሆነው በአንቺ ነው፣ ላይሽ አልፈልግም፣ ከፊቴ ዞር በይ ስትል ያመጣችላትን ውሃ እሷ ላይ ትወረውራለች። ታዲያ ሳሮን አሁን ጸቧ ከጽናት ጋር ብቻ ነው። ጽናት እጅግ በጣም ታጋሽና መልካም ሴት ናት። እሷ የምታደርገውን ነገር ሁሉ በትዕግስት ታግሳ ይዛታለች። የተወደዳችሁና የተከበራችሁ ውድ የቻናል ቤተሰቦች በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ይህን ቻናል ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ስል በድጋሚ እጠይቃለሁ። ቀጣዩን ክፍል ይዤላችሁ እስከምመጣ ቸር ሰንብቱ።